የዓለም ኢኮኖሚ ማገር መፍረክረክ በጀመረበት በዚሁ ዓለም እሳት በላሰችበት ቅጽበት ዶናልድ ትራምፕ ወደ ቤጂንግ እየበረሩ ነው። አሜሪካና ቻይና የንግድ ጦርነት ማብቂያ በኋላ ትራምፕና ሲጂፒንግ ፊት ለፊት የሚገናኙበት ያ ታላቅ የሁለት ቀናት ስብሰባውን ተጀምሯል። የኢራን ጦርነት መካከለኛው ዓለም ምስራቅ ነዳጅ መስመሮችን አወኳቸዋል። የቻይና ድራጎንም በብርቱ ኢኮኖሚ ጫና ውስጥ ወድቃለች። የቤጂንግ ግማሽ ሲሳይ የሚያልፈው በዚሁ ባህረ ሰላጤ ነው። የሆርሙዝ ጠባብ የባህር መስመር ቀውስ የቻይና መርከቦች ረግረግ ላይ ያስቀርቷቸዋል። ለዚህ ነው እንግዲህ ይህንን ወሳኝ የሆርሙዝ መስመር በኃይል ለመክፈት አሜሪካ ለምትመራው ወታደራዊ ዘመቻ የቻይናን ድጋፍ የምትፈልገው። ሲጂፒንግ በበኩሉ በታሪፍ ማዕቀብ፣ በከበሩ ማዕድናት ንግድና በታይዋን ውጥረት ላይ ከዋሽንግተን ማስታገሻ ይፈልጋል። ተንታኞች እንደሚሉት ይህ ተራ ስብሰባ አይደለም። አሜሪካና ቻይና በሚስጥር የዓለምን ጣፋንታ የሚወስኑበት ያ G2 የተሰኘው የባለ ሁለት ሀያል ሀገራት ዓለም ዳግም ህያው የሆነ ነው። በዚህ መርዶ አውሮፓ፣ ህንድና የኔቶ አጋሮች ጭምር ከጨዋታው ሜዳ ውጭ እየተገፉ ነው። በዚህ ላይ ትራምፕ በኢራን ጦርነት ሰበብ በኔቶ ላይ የዛቻ ዱላውን እያወዛወዘ ይገኛል። ለመሆኑ ይህንን ታሪካዊ የሀያላን ስብሰባ ይበልጥ የሚፈራው ማን ነው? አውሮፓ፣ ህንድ ወይስ ኔቶ ናቸው? አስተያየታችሁን አካፍሉን።